ሰላም ቤተሰብ እንዴት ናችሁ? በባለፈው ቱቶሪያል ማለት ነው ወይም ደግሞ ፓርት 6 ጋር assumption of paired sample test and independent sample test አይተናል። ስለዚህ በዛሬው ቪዲዮ ወይም ደግሞ በዚህ ፓርት የምናየው assumptionዎቹን ቴስት ካደረግን በኋላ paired sample test እና independent sample test እንዴት መስራት እንደምንችልና ሪዛልቶቹን ደግሞ ሜን የሚባሉ ሪዛልቶቹን እንዴት አድርገን ኢንተርፕሬት ማድረግ እንደምንችል ስቴፕ ባይ ስቴፕ እናያለን ማለት ነው። ስለዚህ ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮሜንት ጋር አስቀምጡልኝ። ስለዚህ የመጀመሪያው ኢንዲፔንደንት ሳምፕል ቴስት ነው የምናየው። ኢንዲፔንደንት ሳምፕል ቴስት ያው ባለፈው እንዳየነው ማለት ነው በሁለት ግሩፖች መካከል ምንም አይነት ዲፔንደንሲ ከሌለ ኢንዲፔንደንት ሳምፕል ቴስት እንጠቀማለን። ስለዚህ ይሄን ለመስራት የምንገባው አናላይዝ ጋር ነው። አናላይዝ ጋር እንገባና ኮምፔር ሚንስ የሚላል ኮምፔር ሚንስ ይዘን ወደ ጎን ስንሄድ ኢንዲፔንደንት ሳምፕል ቴስት እዚህ ጋር የምታያት ማለት ነው ኢንዲፔንደንት ሳምፕል ቴስትን እንላለን ማለት ነው። ክሊክ እናደርጋለን። ከዛ እዚህ ጋር አሁን ሁለት አይነት ቫሪያብል አለ። ዲፔንደንት ቫሪያብላችን ኮንቲኒዩስ የሆነ ቫሪያብል አለን። ኢንዲፔንደንት ቫሪያብላችን ደግሞ ካታጎሪ የሆነ ቫሪያብል አለን ማለት ነው። ስለዚህ ይሄ ለርኒንግ ፐርፎርማንስ የኛ ዲፔንደንት ቫሪያብል ስለሆነ ወዴት እንወስደዋለን? ወደ ቴስት ቫሪያብል ቴስት ማድረግ የፈለግነው ቫሪያብል ለርኒንግ ፐርፎርማንስ ነው። ከዛ ቴምፕሬቸርን ደግሞ ወደ ግሩፒንግ ቫሪያብል እንወስደውና ዲፋይን የምትለዋን ነክተን ኦኬ እንላታለን ማለት ነው። ከዚህ በኋላ ኦኬ ማለት ነው። ሪዛልቱ እንዴት ይመጣልናል? ልክ እዚህ ጋር እንደምናየው ማለት ነው። እዚህ ጋር ሜን የሚባሉ ሪዛልቶቹን ነው እኛ የምናየው። ብዙ አይነት ሪዛልቶች ይኖራሉ ከኮ ሆነው የሚመጡ ማለት ነው። አሁን የኛ ሜን የሚባል ሪዛልት የትኛው ነው? እዚህ ጋር ዲስክሪፕቲቭ ነው ባይ ዲፎልት። አሁን ሜን የሚባለው ኢንዲፔንደንት ምንድነው ቴስት የምናደርገው ማለት ነው። ያ ማለት ኢንዲፔንደንት ሳምፕል ቴስት ማለት ነው። ስለዚህ ይሄን ኢንዲፔንደንት ሳምፕል ቴስት አለ። እቺ ኢንዲፔንደንት ሳምፕል ቴስት ሲግ ቫልዩ አላት። እዚህ ጋር ሚን ዲፈረንስ አለ። እንዲሁም ደግሞ እዚህ ሎወር ኤንድ አፐር ባውንደሪ አለ። ሶ በሁለት ግሩፖች መካከል ዲፈረንስ አለ ወይስ የለም ነው ሃይፖቴሲሳችን። there is no difference between a group ነው። አልተርናቲቭ ሃይፖቴሲሳችን ደግሞ there is a difference between the group ነው ማለት ነው። እዚህ ጋር ዳታችን ጋር በመናይበት ጊዜ የኛ ግሩፕ ቫሪያብል የምንለው ከ25 ዲግሪ ሴልሲየስ በታች ያለ ኤር ኮንዲሽን ጋር የሚማሩ ተማሪዎችና ከ25 ዲግሪ ሴልሲየስ በላይ ባለ የአየር ንብረት ውስጥ ባለ ኮንዲሽን ውስጥ ሆነው የሚማሩ ተማሪዎች የአካዳሚክ ፐርፎርማንስ ልዩነት አላቸው ብለን የተነሳን ማለት ነው። ልዩነት የላቸውም ከሆነ ነል ሃይፖቴሲስ ነው። ለኛ ግን ልዩነት አላቸው የሚለውን አልተርናቲቭ ሃይፖቴሲስ ቴስት ስናደርግ እዚህ ጋር የመጣልን ሲግ ቫልዩ ማን ነው? 0.0 እቺ ማለት ነው ዲፈረንሷ 0.490 ናት። ስለዚህ እቺን ከማን ጋር እናወዳደራት? ከፒ ቫልዩ 0.05 ጋር። እዚህ ጋር ከ0.05 ጋር ስናወዳደራት እቺን ቫልዩ ማለት ነው እቺ 0.49 እቺ ሲግ ቫልዩ ወይም ደግሞ ፒ ቫልዩ ብለን እንጠራታለን። ከ0.05 በላይ ስለሆነች we cannot reject the null hypothesis null hypothesis ሪጀክት ማድረግ አንችልም። that means there is no difference between groups ነው ማለት ነው። በግሩፖች መካከል ምንም አይነት ልዩነት የለም ብለን ኮንክሉድ እናደርጋለን። ከዚህ ከሲግ ቫልዩ በተጨማሪ ደግሞ ይሄንን ኮንፊደንስ ኢንተርቫል አይተን ኮንክሉዥን መስጠት እንችላለን ኦልተርኔቲቭሊ ማለት ነው። ይሄ ኮንፊደንስ ኢንተርቫል የዚች የዲፈረንሷ ኮንፊደንስ ኢንተርቫል በኔጌቲቭ 8.4 እና በፖዚቲቭ 16.8 መካከል ነው። በዚህ በአፐር እና በሎወር መካከል ዜሮ ኢንክሉድ ከሆነች ምንድነው ማለት ነው? we cannot reject null hypothesis null hypothesisችንን ሪጀክት ማድረግ አንችልም ማለት ነው። ያ ማለት
አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ኖርማሊ ምንድናት ዜሮ ኢንክሉዥን ናት ማለት ነው ኢንክሉድ ትደረጋለች ስለዚህ በዚህ ሁለቱም ፖዚቲቭ ከመጣልን ወይም ደግሞ ሁለቱም ኔጌቲቭ ከመጣልን we cannot reject null hypothesis ሪጀክት አናደርግም እንል ነበረ ነገር ግን እዚህ ጋር ሎወሩ ኔጌቲቭ አፐሩ ፖዚቲቭ ስለሆነ ፕላስ ደግሞ እንደ አድማራጭ ማለት ነው ሲግ ቫልዩ ከ0.05 በላይ ስለሆነ null hypothesisችንን ሪጀክት ማድረግ አንችልም so we can conclude that there is no difference between ግሩፕስ እንላለን ማለት ነው አካዳሚክ ፐርፎርማንስ ልዩነት የለም between ግሩፕስ ስቱደንት who learn ከ25 ዲግሪ ሴልሲየስ በታችና ከ25 ዲግሪ ሴልሲየስ በላይ ሆነው የሚማሩ በዛ ኤር ኮንዲሽን ውስጥ ሆነው የሚማሩ ተማሪዎች መካከል የአካዳሚክ ፐርፎርማንስ ልዩነት የለም ብለን ኮንክሉዥን መስጠት እንችላለን ማለት ነው ይሄ ኢንዲፔንደንት ሳምፕል ቴስት ሲሆን ነው that means ኢንዲፔንደንት ሳምፕል ቴስት ሁለቱ ግሩፖቹ ኢንዲፔንደንት ናቸው ከ25 ዲግሪ ሴልሲየስ በላይ ባለ ኤር ኮንዲሽን ውስጥ የሚማሩ ተማሪዎች ሌላ ናቸው ከ25 ዲግሪ ሴልሲየስ በታች ሆነው ደግሞ የሚማሩ ተማሪዎች ሌላ ናቸው ማለት ነው ያ ማለት በሁለቱ ግሩፖች መካከል ዲፔንደንስ የለም ማለት ነው ሁለተኛው ፔርድ ሳምፕል ቴስት ነው ፔርድ ሳምፕል ቴስት የምንለው ደግሞ አንድ ግሩፕ ሆኖ ግን በሆነ ኢንተርቫል ውጤቱን ሜዠር ወይም ደግሞ እንደ ኤክስፐሪመንት የምንሰራበት ሲሆን ነው እዚህ ጋር የምንወስደው ምንድነው ይሄ ፔርድ ሳምፕል ቴስት ጋር ግሩፑ ተመሳሳይ ነው ግን በተለያየ ጊዜ ሜዠር እናደርገዋለን ስለዚህ በሜዠርመንቶች መካከል ልዩነት አለ ወይስ ደግሞ የለም ነው ይሄ ፖፑሌሽናችን ምንድነው ሳምፕላችን ተመሳሳይ ነው ግን ያንን ሳምፕል ሪፒትድሊ ሜዠር እናደርገዋለን ማለት ነው ስለዚህ በሜዠር ያደረግነው ውጤት በውጤቶቹ መካከል ልዩነት አለ ወይስ የለም የሚለውን ኮንክሉዥን ለመስጠት ፔርድ ሳምፕል ቴስት ፔርድ ማለት ሲምፕሊ ዲፔንደንት ሳምፕል ቴስት ማለት ነው አሁን እዚህ ጋር እኛ እንደ ኤግዛምፕል የምናያት የስቱደንትስ ሪዛልት አለ ስለዚህ ቱቶሪያል ከመሰጠቱ በፊትና የሆነ ኢንስትራክተር ቱቶሪያል ከመስጠቱ በፊትና ቱቶሪያል ከሰጠ በኋላ በተማሪዎች ውጤት መካከል ልዩነት አለ ወይስ የለም ነው ያ ፖፑሌሽኖችን ወይም ደግሞ ሳምፕላችን ኢንዲፔንደንት ነበር ሁለት የተለያዩ ግሩፖች ነበሩ እዚህ ጋር ግን ተመሳሳይ ተማሪዎች ናቸው 10 ተማሪዎችን ወስደን የምንሰራው ስለዚህ በእነዚህ በ10 ተማሪዎች መጀመሪያ ቱቶር ከመስጠቱ በፊት ኤግዛም ወሰደ ከዛ እዚህ ጋር ቢፎር ቱቶሪያል ብሎ ሪዛልታቸውን አስቀመጠ ማለት ነው ሁለተኛው ደግሞ ቱቶሪያል ሰጠና ውጤቱን መዘገበ ከዛ ውጤቱ ያገኙት ውጤት ይሄን ይመስላል አፍተር ቱቶር የሚለው ማለት ነው ስለዚህ በዚህ ውጤት መካከል ልዩነት አለ ወይስ የለም ያ ማለት ቱቶር መስጠት ኢፌክቲቭ ነው ወይስ ደግሞ አይደለም የሚለውን ቴስት ለማድረግ ፔርድ ሳምፕል ቴስት እንጠቀማለን ማለት ነው ስለዚህ ይሄን ፔርድ ሳምፕል ቴስት እንዴት ነው የምንጠቀመው አናላይሲስ ጋር እንገባለን ከዛ አሁንም የት ጋር ነው የምንሄደው ኮምፔር ሚንስ የሚለው ጋር ማለት ነው እሷን ይዘን ወደ ታች ስንሄድ ፔርድ ሳምፕል ቴስት ምትላለች እሷን አንዴ ክሊክ እናደርጋለን ከዛ እዚህ ጋር ቢፎር ትሪትመንት አንዱ ነው እዚህ ጋር ይዘን እዚህ ግሩፕ ጋር እናስገባለን ማለት ነው ከዛ ደግሞ አፍተር ቱቶር ደግሞ ሌላ ሁለተኛ ቫሪያብል ነው ማለት ነው ስለዚህ ቢፎር ቱቶር አለ ቀጣይ ደግሞ አፍተር ቱቶር አለ ማለት ነው ይሄንን ቴስት ለማድረግ አሁንም እነዚህ ቫሪያብሎች ካስገባን በኋላ ኦኬ እንለዋለን ኦኬ ስንለው የሚመጣልን ሪዛልት ይሄን ይመስላል ይሄንን ማለት ነው ፔርድ ሳምፕል ቴስት ይሄ ፔርድ ሳምፕል ይሄ ሳምፕል ሳይቱ ነው እዚህ ጋር ደግሞ ፔርድ ሳምፕል ኮሪሌሽኑ ነው ቢፎር ኤንድ አፍተር ኮሪሌሽን ማለት ነው የኛ ዋናችን አሁንም ፔርድ ሳምፕል ቴስት የምትለዋ ናት እቺን ፔርድ ሳምፕል ቴስት ስናይ ልክ ቀደም እንዳየነው ኢንዲፔንደንት ሳምፕል ቴስት ጋር እዚህ ጋርም ቼክ የምናደርገው ማናት ሲግ ቫልዩ ነው ማለት ነው ሲግ ቫልዩ ወይም ደግሞ ፒ ቫልዩ እንላታለን እቺ ሲግ ቫልዩ የምንላት 0.474 ናት ቫልዩዋ እቺ ቫልዩ ከ0.05 ከበለጠች ልክ እንደ ኢንዲፔንደንት ሳምፕል ቴስት we cannot reject null hypothesis null hypothesisችን ምንድነው ቢፎር
ኤንድ አፍተር ዜር ኢዝ ኖ ዲፈረንስ ነው ማለት ነው። ቢፎር ቱቶሪያል ኤንድ አፍተር ቱቶሪያል ዜር ኢዝ ኖ ዲፈረንስ ምን ጋር ተማሪዎች ውጤት ጋር ምንም አይነት ልዩነት የለም ነው። አልተርናቲቭ ሃይፖቴሲስ የምንለው ግን ቱቶር ከሰጠን በኋላና ቱቶር ከመስጠታችን በፊት በተማሪዎች ውጤት መካከል ልዩነት አለ ነው። በተማሪዎች ውጤት የተማሪዎች ውጤት ጋር ልዩነት አለ ነው። ግን እዚህ ጋር ስናይ እቺ ሲግ ቫልዩአችን ከ0.05 በላይ ስለሆነች በተማሪዎች ውጤት መካከል ምንም አይነት ልዩነት የለም ብለን ቴስት እናደርጋለን። ተማሪዎች ውጤት መካከል ማለት ተማሪዎች ከተማሪዎች ጋር ለማለት ፈልጌ ሳይሆን እንዴት ነው ተማሪዎች ቱቶሩን ከመውሰዳቸው በፊትና ቱቶሩን ከወሰዱት በኋላ በተማሪዎች ውጤት መካከል ልዩነት የለም ማለት ነው። ልዩነት የለም ቱቶር ከወሰዱት ጋር እና ከመውሰዳቸው በፊትና ከወሰዱ በኋላ ያለው ውጤት ተመሳሳይ ነው ብለን ኮንክሉዥን እንሰጣለን። ነገር ግን እቺ ከ0.05 በታች ብትሆን ኖሮ ኮንክሉዥን የምንሰጠው የተማሪዎች ውጤት ቱቶሪያል ከሰጠን በኋላና ቱቶሪያል ከመስጠታችን በፊት ያለው ሪዛልት ልዩነት አለው ብለን ኮንክሉድ ማድረግ እንችል ነበር ማለት ነው። ስለዚህ ሲምፕሊ ፔድ ሳምፕል ቴስት እና ኢንዲፔንደንት ሳምፕል ቴስት በዚህ ወይ መስራት እንችላለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ።